ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 30 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ ደግሞ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በዘገባዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን በከተማዋ ከጥቅምት 2 ቀን 2018 ዓ.ም ጀምሮ ለሁለት ሳምንታት የውሃ አገልግሎት እንደሚቋረጥ ተሰማም። ይህን ተከትሎም የውሃ አገልግሎቱ ሙሉ በሙሉና በከፊል የሚቋረጥባቸው አካባቢዎችም ይፋ ሆነዋል። የምትሰሙት መረጃችን ነው። የመኖሪያ ቤትን በአጭር ጊዜና በተመጣጣኝ ዋጋ ማቅረብ ይችላል የተባለው ቴክኖሎጂ ሊተገበር መሆኑ ተገለጸ። መቼ ይተገበራል የሚለውን ጨምሮ በርካታ ጉዳዮች ተነስተዋል። በዝርዝር እናጋራችኋለን። አስገዳጅ የነበረው የጤና ባለሙያዎች ፍቃድ ተራዘመ። ሙሉ መረጃውን በዝርዝር የምናደርሳችሁ ይሆናል። የኢትዮጵያ ብሔራዊ ባንክ የፋይናንስ ቁጥጥርን በተመለከተ ማሳሰቢያ ሰጠም። ከምናጋራችሁ መረጃዎቻችን መካከል ይገኝበታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። በርካታ የደረጃ ሀ ግብር ከፋዮች ግብራቸውን አላሳወቁም ተባለም። የአማራ ክልል ገቢዎች ቢሮ በ2018 በጀት ዓመት የመጀመሪያዎቹ 3 ወራት ውስጥ ከ16 ቢሊዮን ብር በላይ ገቢ ቢሰበስብም አብዛኞቹ የደረጃ ሀ ግብር ከፋዮች ግን ግብራቸውን ባለማሳወቃቸው በቀሪ ጊዜያት እንዲከፍሉ አስጠንቅቋል። በዚህም ቢሮ በ2018 በጀት ዓመት 100.3 ቢሊዮን ብር ለመሰብሰብ አቅዶ እየሰራ መሆኑን የአማራ ክልል ገቢዎች ቢሮ የግብር ትምህርትና ኮሚኒኬሽን ዳይሬክተር የሆኑት አቶ ታዘባቸው ጣሴ ተናግረዋል። በሌላ በኩል እስከ መስከረም 27 ቀን 2018 ዓ.ም በተሰበሰበው ዕለታዊ መረጃ መሰረት ከ16 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል የተባለ ሲሆን ይህ አፈጻጸም ቢኖርም ግን በክልሉ ካሉ 22930 የደረጃ ሀ ግብር ከፋዮች መካከል በዚህ 3 ወራት ውስጥ ግብራቸውን አሳውቀው የከፈሉት 4004 ብቻ መሆናቸውን ዳይሬክተሩ ጠቁመዋል። በርካታ ግብር ከፋዮች አሁንም ግብራቸውን አሳውቀው እንዳልከፈሉ በመግለጽ በቀሪ ጊዜያት ግን ግብራቸውን አሳውቀው እንዲከፍሉ ጥሪ አቅርበዋል። የገንዘብ ሚኒስቴር ከዚህ ቀደም በአዲሱ በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 ላይ ማብራሪያ እንደሰጠው ከሆነ በየ3 ወሩ የሚከፈለው ግብር ተፈጻሚ የሚሆነው ግብር ከፋዩ የሂሳብ ሪፖርት ከሚያቀርብበት ወር መጨረሻ ጀምሮ ካለው የ3 ወር ጊዜ በኋላ በሚኖረው የ30 ቀናት ጊዜ ውስጥ ነው ማለቱ አይዘነጋም።
ከ13000 በላይ የሳይበር ጥቃት ሙከራዎች መደረጋቸው ተገለጸ። የኢንፎርሜሽን መረብ ደህንነት አስተዳደር በተጠናቀቀ 2017 በጀት ዓመት በኢትዮጵያ በሚገኙ ተቋማት ላይ ከ13000 በላይ የሳይበር ጥቃት ሙከራዎች መደረጋቸውን አስታውቋል። በተጨማሪም በ2016 ዓ.ም ከ8000 በላይ የሳይበር ጥቃት ሙከራዎች የደረሱ ሲሆን ይህ አሃዝ ደግሞ በ2017 ዓ.ም ወደ 13496 ከፍ ማለቱ ተገልጿል። ነገር ግን የሳይበር ጥቃት ሙከራዎቹ ድረገጾችን ለማስተጓጎልና ከማቋረጥ የዘለለ እምብዛም ጉዳት እንዳላደረሱ የገለጸው አስተዳደሩ የሳይበር ጥቃቱ እየጨመረ የመጣበት ምክንያት ደግሞ ዲጂታላይዜሽን አሰራሮች በሀገሪቱ እየተስፋፉ በመምጣታቸው እንደሆነም አስታውቋል። በሌላ በኩል የኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነት ወርን ከጥቅምት 1 እስከ ጥቅምት 30 ቀን 2018 ዓ.ም ድረስ በተለያዩ መርሃ ግብሮች እንደሚያከብር ገልጿል። በዚህም የሳይበር ደህንነት ወሩ የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ሐሳብ እንደሚከበርም ተገልጿል። ከጅቡቲ ወደ ኢትዮጵያ የሚገቡ የጭነት ተሽከርካሪዎችን መከታተያ ሲስተም ተግባራዊ ሆነም። ከጅቡቲ ወደ ኢትዮጵያ የሚገቡ የጭነት ተሽከርካሪዎች በብዛት በሚስተናገዱበት የጋላፊ ጉምሩክ ቅርንጫፍ ጽሕፈት ቤት የጭነት ተሽከርካሪዎች መከታተያ ሲስተም ወይንም ደግሞ ካርጎ ትራኪንግ ሲስተም ተግባራዊ ተደርጓል ተብሏል። በዚህም በእያንዳንዱ የጭነት ተሽከርካሪዎች ላይ የሚደረግ የካርጎ መከታተያ በመኖሩ ይህንን መከታተያ ለማበላሸት መሞከር ያስጠይቃል ሲሉ በጋላፊ ጉምሩክ ቅርንጫፍ ጽሕፈት ቤት የገቢና ወጪ ትራንዚት የሥራ ሂደት አስተባባሪ አቶ ብርሃኑ ጸጋይ ተናግረዋል። ስለሆነም ከተመደበበት መስመር ወጥቶ ከ70 ሜትር በላይ የተጓዘ ተሽከርካሪ ሲገኝ ሲስተሙ በዋናው መስሪያ ቤትም ሆነ በቅርንጫፍ መስሪያ ቤቶች ላይ በሚገኙ መከታተያዎች ምልክት እንደሚሰጥ ተመላክቷል። የጉምሩክ ፈጣን ምላሽ ሰጪ አካላት እንዲሁም የፌዴራል ፖሊስ የኮንትሮባንድ መከላከልም በሚደርሳቸው መረጃ አማካኝነት ጭነቱን በመከታተል ለመቆጣጠር እንደሚችሉም አቶ ብርሃኑ ገልጸዋል። በተጨማሪም በጋላፊ ጉምሩክ ቅርንጫፍ ጣቢያ መግቢያና መውጫ ላይ የተገጠመው ስማርት ጌት የተሰኘው የመቆጣጠሪያ ሲስተም እያንዳንዱ ተሽከርካሪ የገባበትን ጊዜ እንዲሁም የጭነት አይነቱን በተመለከተ ለቀጣይ የክትትል ሂደት አመቺ በሆነ መንገድ መረጃ እንደሚሰጥም ተናግረዋል። የኢትዮጵያ ብሔራዊ ባንክ የተጠናከረ የፋይናንስ ቁጥጥር እንዲኖር አሳሰበም። በመላ ሀገሪቱ የፋይናንስ እንቅስቃሴ ቁጥጥርን ማጠናከር አስፈላጊ ነው ሲሉ በቅርቡ የኢትዮጵያ ብሔራዊ ባንክ ገዢ ተደርገው የተሾሙት ዶክተር ኢዮብ ተካልኝ አሳስበዋል። የባንክ ገዢው ይህን ያሳወቁት በዚህ ሳምንት ከፋይናንስ ተቋማት መሪዎች ጋር ባደረጉት የመጀመሪያ ውይይታቸው ወቅት ነው ተብሏል። በውይይቱም ባንኮች፣ የኢንዱስትሪ ኩባንያዎች፣ የአነስተኛ የፋይናንስ ተቋማት፣ የክፍያ አገልግሎት ሰጪዎች፣ የጡረታ ፈንዶችና የካፒታል ዕቃዎች፣ የሊዝ ኩባንያዎችና በብሔራዊ ባንክ ቁጥጥር ስር ያሉ የሁሉም የፋይናንስ ተቋማት ዋና ስራ አስፈጻሚዎችና ፕሬዝዳንቶች መሳተፋቸውም ተገልጿል። በዋናነትም የፋይናንስ ዘርፉን ለማጠናከር ያለሙ የጋራ ቅድሚያ የሚሰጣቸው ጉዳዮች ላይ ምክክር መደረጉንም ከብሔራዊ ባንክ የተገኘው መረጃ ያመላክታል። በዚህም ተጠያቂነትን የሚያሳድጉ እንዲሁም የተረጋጋና አካታች እድገትን የሚያበረታቱ አዳዲስ የፋይናንስ ስልቶችን ለማዘጋጀት በትብብር መስራት እንደሚያስፈልግም ዶክተር ኢዮብ ተካልኝ ጠቁሟል ሲል አዲስ ስታንዳርድ ዘግቧል። የመኖሪያ ቤትን በአጭር ጊዜና በተመጣጣኝ ዋጋ ማቅረብ የሚችለው የ3ዲ ኮንክሪት ፕሪንት ቴክኖሎጂ ተግባራዊ ሊደረግ መሆኑ ተሰማም። የፌዴራል ቤቶች ኮርፖሬሽን የ3ዲ ኮንክሪት ፕሪንት ቴክኖሎጂ በኢትዮጵያ ተግባራዊ ሊደረግ መሆኑን አስታውቋል። ይህን ተከትሎም ባውሚት ኦስትሪያና የቤቶች ኮርፖሬሽን በ3ዲ ግንባታ ስምምነት ያደረጉ ሲሆን የሙከራ መኖሪያ ቤቶችም በአጭር ወራት ውስጥ ይጀምራሉ ተብሏል። የፌዴራል ቤቶች
ቤቶች ኮርፖሬሽንና የኦስትሪያው ባውሚት ኦስትሪያ ዘመናዊውን የ3ዲ ኮንክሪት ፕሪንት ቴክኖሎጂ በኢትዮጵያ ተግባራዊ ለማድረግ ስምምነት ተፈራርመዋል። በዚህም ስምምነቱ የተፈረመው ደግሞ በዋና ስራ አስፈጻሚዎች አቶ ረሻድ ከማልና ሚስተር ኤድዋርድ አርትነር መካከል ሲሆን የ3ዲ ቴክኖሎጂውን ቤትን በተመጣጣኝ ዋጋ በጥራትና በአጭር ጊዜ ውስጥ ለማቅረብ አቅም እንዳለውም ተናግረዋል። በተጨማሪም ይህ ቴክኖሎጂ በቅርቡ ወደ ሀገር ውስጥ ገብቶ ተከላው እንደተጠናቀቀ የመጀመሪያው የሙከራ ቤቶች ግንባታ በአጭር ወራት ጊዜ ውስጥ እንደሚጀምርም ተገልጿል። እንዲሁም ባውሚት ኦስትሪያ ቦታውን ከተረከበ በኋላ በአንድ ዓመት ውስጥ ተከታታይ ቤቶችን ለመገንባት ከኮርፖሬሽኑ ጋር ስምምነት ላይ መድረሱም ተሰምቷል። አስገዳጅ የነበረው የጤና ባለሙያዎች የፍቃድ እድሳት ተራዘመም። የጤና ሚኒስቴር እስከ መስከረም 30 ቀን 2018 ዓ.ም ድረስ የአገልግሎት ጊዜው ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ጤና ባለሙያዎች ማሳደስ እንዳለባቸውና የሙያ ፍቃድ የሌላቸው ደግሞ አዲስ እንዲያወጡ ለሁሉም ክልሎችና ለከተማ አስተዳደሮች ሰርኩላር አውርዶ እንደነበር መዘገባችን አይዘነጋም። በመሆኑም ሚኒስትሩ በተባለው ጊዜ ለማሳደስ የተዘረጋው የድረገጽ ስርዓት እያስቸገረ መሆኑን ጠቅሶ እስከ ጥቅምት 30 ቀን 2018 ዓ.ም ድረስ ለአንድ ወር መራዘሙን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። ነገር ግን ከጥቅምት 30 ቀን 2018 ዓ.ም በኋላ ኖ ሳይለንስ ኖ ፕራክቲስ በሚል መሪ ቃል የሙያ ፍቃድ ያላወጡና ያላሳደሱ የጤና ባለሙያዎች በሙያው መስራት እንደማይችሉ ባለስልጣን መስሪያ ቤቱ አሳስቧል። ቀጥለናል ተከታታዮቻችን። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአዲስ አበባ ከተማ ውሃና ፍሳሽ ባለስልጣን ጥብቅ ማሳሰቢያ አስተላለፈም። ባለስልጣን መስሪያ ቤቱ ከለገዳዲ ግድብ የውሃ ምርት ጋር በተያያዘ የትርፍ ውሃ ማስወገጃ በሮችና መስመሮች ላይ የጥገና ስራ ስለሚከናወን በአዲስ አበባ ከተማ በከፊልና ሙሉ በሙሉ የውሃ አገልግሎት እንደሚቋረጥ አስታውቋል። ይህ የጥገና ስራም ከጥቅምት 2 ቀን 2018 ዓ.ም ጀምሮ እስከ ጥቅምት 16 ቀን 2018 ዓ.ም ድረስ ይከናውናል የተባለ ሲሆን ደንበኞችም ከወዲሁ ጥብቅ ጥንቃቄ እንድታደርጉ ሲል የአዲስ አበባ ከተማ ውሃና ፍሳሽ ባለስልጣን አሳስቧል። በተጨማሪም የጥገና ስራውን ተከትሎ የውሃ አገልግሎት የሚቋረጥባቸውን አካባቢዎችም በዝርዝር ይፋ አድርጓል። በዚሁ መሰረትም በለሚ ኩራ ክፍለ ከተማ ወረዳ 2፣ ወረዳ 3፣ ወረዳ 5፣ ወረዳ 8፣ ወረዳ 9፣ ወረዳ 10 እና ወረዳ 11 የውሃ አገልግሎት የሚቋረጥ ሲሆን በቂርቆስ ክፍለ ከተማ ደግሞ ወረዳ 1፣ ወረዳ 2፣ ወረዳ 7፣ ወረዳ 10 እና ወረዳ 11 በጥገና ስራው ምክንያት ከጥቅምት 2 ቀን እስከ ጥቅምት 16 ቀን 2018 ዓ.ም ድረስ ውሃ የሚቋረጥባቸው አካባቢዎች መሆናቸው ተገልጿል። በተጨማሪም በቦሌ ክፍለ ከተማ ወረዳ 1፣ ወረዳ 2፣ ወረዳ 3፣ ወረዳ 4፣ ወረዳ 5፣ ወረዳ 6፣ ወረዳ 7፣ ወረዳ 11፣ ወረዳ 13 እና ወረዳ 14 የለገዳዲ የትርፍ ውሃ ማስወገጃ በሮችና መስመሮች ላይ የጥገና ስራ ስለሚከናወንና ውሃ ስለሚቋረጥ ህብረተሰቡ ከወዲሁ ጥብቅ ጥንቃቄ ማድረግ እንዳለበትም ጥሪ አቅርቧል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 159 ብር ከ49 ሳንቲም እየተገዛ 162 ብር ከ68 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 207 ብር ከ52 ሳንቲም መግዣው ሲሆን መሸጫው ደግሞ 211 ብር ከ67 ሳንቲም ሆኗል።
ዩሮ ደግሞ 183 ብር ከ52 ሳንቲም እየተገዛ 187 ብር ከ19 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 193 ብር ከ90 ሳንቲም እየተገዛ 197 ብር ከ78 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 43 ብር ከ1 ሳንቲም መግዣው ሲሆን መሸጫው ደግሞ 43 ብር ከ87 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 42 ብር እየተገዛ 42 ብር ከ84 ሳንቲም እየተሸጠ ይገኛል። በተጨማሪም የቻይናው ዩዋን 22 ብር ከ73 ሳንቲም እየተገዛ 23 ብር ከ18 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።